ከሀገር ውስጥ ጓደኛዬ እና ወደው ወንድሜ ማለት ይቻላል እስከ ዘ ቻምፒዮንና ሚስተር ኢትዮጵያ የሆነው እሱ ነው። እስከ ዳር ካሳዬ በጣም ወደው ጓደኛዬ ነው። በዚህ አጋጣሚ ከአንድ ጂም ነው የመጣነው። እኔም እሱም ከአቤል ብራንድ ጂም ከአርባ ምንጭ ነው የመጣነው። አብረን ነበር ስንሰራ የነበረው። ኮቺ ራያን ቴሪ ሜን ፊዚክ። ስለዚህ አሁን 2024 እንዳሸነፈ ታውቃላችሁ። 25ም ዴፊኒትሊ ያሸንፋል። 26ም 27ም ከተወዳደረ የሚያሸንፍ ቦዲ ቢልደር ነው። ስለሱ በጣም በኮንፊደንስ መነግራችኋለሁ ማለት ነው። ካለኝም ኤክስፒሪያንስ ካለም ተወዳዳሪ አንፃር ማለት ነው። የተሻለ ካለ እንግዲህ ስቴጅ ላይ የምናየው ይሆናል ማለት ነው። ሀገር ውስጥ ለውጭ ላይ አንድ አሜሪካዊ ዘባንክ የሚል የሜን ፊዚክ ተወዳዳሪ ነው። ረጅም ነው። በዚህ አጋጣሚ ሜትር ከ92 ነው ቁመቱ። ዲሲፕሊን በቃ እዚህ ደረጃ ላይ ያደረሰን እሱ ነው። ምክንያቱም የተባልከውን ነገር ማድረግ ነው ኦር በህግ መመራት ነው ቦዲ ቢልዲንግ ማለት። ከዛ ደግሞ ራስን የተሻለ ቦታ ላይ ታገኝበታለህ እንጂ የምትጎዳበት ነገር የለም። ምክንያቱም ያንን ምግብ ለመብላት የምታደርገው ሳክሪፋይስ ስራ እንድትሰራ ያደርጋል። አልባሌ ቦታዎች ላይ እንዳትገኝ ያደርጋል። ምክንያቱም አሁንም ጀነሬት ማድረግ ያለብህ ያንን ኢንካም። ከዛ በተጨማሪ ደግሞ በጣም ዲሲፕሊን ውስጥ ይከታል። ቀን በቀን ራስን የተሻለ ቦታ ላይ ታገኘዋለህ እና ባሳለፍኳቸው በስራ ጊዜያቶች ወር ይሄን ከጀመርኩበት ጆርኒ በየቀኑ በጣም ራሴ ላይ ትልቅ የሆነ ዲፈረንስ ነው ያለኝ። በቃ ፋይናንሻሊም ሜንታሊም ፊዚካሊም ያለን አፒራንስ በጣም ደስ የሚል ነው። ትልቁ ትምህርት ቦዲ ቢልዲንግ ሜንታሊ በጣም ታፍ የሆንክ ሰው ነው የሚያደርግ። በቦዲ ቢልዲንግ ላይፍ ውስጥ ያለፈ ሰው ከዛ በኋላ ምንም አይነት ነገር ፌስ ማድረግ ይችላል ብዬ አስባለሁ። እኔ ከስፖርቶች ሁሉ ከባዱ ስፖርት ነው ብል እንትን ማካበድ አይሆንብኝም። ምክንያቱም ከምታገኘው ሪዋርድና ከልፋቱ አንፃር ሳክሪፋይስ የምታደርገውን ነገር ስታየው ስፔሻሊ ኢንተርናሽናል ፕሮ ደረጃ ስታየው ኦርጋኖችን፣ ጤናህን፣ ህልዝህን ሳክሪፋይስ አድርገህ ነው እንትን የምትለው። አት ዘ ኤንድ ኦፍ ዘ ዴይ የምታገኘው ነገር ግን ውርዝ አይደለም ከሜንታል ሳቲስፋክሽን ውጪ ማለት ነው። ሩጫን ምንን ብታይ ያ አድካሚ ናቸው፣ ፈታኝ ናቸው ምናምን። አት ዘ ኤንድ ኦፍ ዘ ዴይ የምታገኘው ገንዘብ ምናምን በጣም አሪፍ ገንዘብ ነው ምናምን። ይሄ ግን ብዙ ነገር ሳክሪፋይስ ታደርጋለህ። ከእድሜህ እየቀነስክ ነው እዚህ ጋር ራስህን ፑሽ የምታደርገው ማለት ነው። እና ከባድ ነው በጣም እና ሜንታሊ በጣም ታፍ የሆንክ ሰው ያደርግሃል። በቦዲ ቢልዲንግ ውስጥ ካለፍ ከዛ በኋላ ምንም ችግር ፌስ ማድረግ ትችላለህ ብዬ አስባለሁ። ቦዲ ቢልዲንግ ያስተማረኝ ጽናትን፣ ትዕግስትን። በአንድ የምትሄድበት ነገር አይደለም። እንዴ ነው ሮጠህ የማትደርስበት ነገር አለ አይደለ? ያ ነው ቦዲ ቢልዲንግ ማለት። ረጅም ነው። የሆነ ርቀት ተጉዘህ ነው እዛ ቦታ ላይ የምትደርሰውና ሳቲስፋይድም ስለማትሆን ሁሌ ትጓዛለህ ማለት ነው። ያንን ትዕግስት አስተምረኛል። ያው ፕሪፑ በጣም ከባድ ጊዜ ነበር። አሁን ላይ ያለው በጣም 5 ወር ሙሉ በጣም ከባድ ጊዜያትን አሳልፌያለሁ። በዚህ 5 ወር ውስጥ ዝግጅት ላይ ቻሌንጅ አደረገኝ። እኔ መጀመሪያ ነው የኛው ውድድር ስወዳደር በቃ ምግብ በስማ በጣም ነው የሚያስቸግረው። ያው አስቸግራለሁ፣ በጣም ነው አስቸግራለሁ። እንደ መጀመሪያ እንደመሆኑ መጠን ከባድ ነው። ጥሩ ሪዛልቶችንም ባመጣ ኮች እያደረገኝ ያለው አሁን ኮካ ነው ወይም በቲክቶክ ስሙ ኦር አይጂ ላይ ኮኬቲ በመባል ይታወቃል። በጣም አስቸግሬዋለሁ። እንግዲህ አቅሜን ደግሞ ጥሩ ሪዛልት እያመጣው ለማኩራት እየሞከርኩ ነው። ግን ምን አስቸገርክ ብትለኝ ቤከሪ የሆኑ ነገሮች በቃ ችግር ነው። በጣም ነው የሚያምረኝ። ከባድ ነው። እስቲ እንግዲህ እየተወጣን ነው። አሁን ጥቂት ቀናቶች ነው የቀሩ። እንደምታየኛው ፊቴ ላይ ያስታውቃል ድካም። አሁንና እግዚአብሔር ይመስገን እንግዲህ እየተወጣን ነው። ዝግጅቱ በጣም ከባድ ነበር። እንደመጀመሪያም ከብዶኛል። መጀመሪያም ከዚህ በፊት በእንደዚህ አይነት ውድድር ላይ ተሳትፌ ያውቃለሁ። ግን
ይናክል ብዙም ተዘጋጅቼበት አልነበረም። ያው ክሬቭ ታደርጋለህ ብዙ ነገሮች ምናምን ያው የመጀመሪያ ሲሆን ይከብዳል። አምና የመጀመሪያ ስለነበረ ትንሽ ከብዶኝ ነበር። ግን አሁን ላይ ብዙም አላስቸገረኝም። ግን ድካሙ ከስራ ጋር ምናምን ጠዋት ገብተን ማታ ስለምንወጣ ምናምን እንዳልኩ ነው። ሙድ ስዊንግ ምናምን የሚባል ነገር አለ። እኛ ስራ ደግሞ ክላይንት ጋር ምናምን ስለሆነ ትንሽ ከክላይንት ጋር ላትግባባ ትችላለህ ምናምን ያቺ ጸባይ ትንሽ አስቸግራኛለች ከፕሬፕ ላይ። ሌላው አመጋገብ ላይ ረሃብ አትቻልም። በጣም ትንሽ ስለሆነ ከመጀመሪያው ከመንበላው አንዳንድ ሰው ሁላ ብዙ መንበላ ይመስላል። መንበላው ምግብ ስንነግረው ግን ላይክ እነሱ ከሚበሉት ትንሽ ነው። ጀስት ሄልዚ ስለሆነ ነው። ይሄን ያህል እንትን አይደለም። ቻት ምግብ ቺታ ለማድረግ በጣም እንትን ነበር፣ ከባድ ነገር ነበር። ሰው አጠገቡ ያለው ሰው ስታፍ ስገባ ሰው ሌላ ምግብ ሲበላ ሽታው ደግሞ የመጀመሪያ ነው ፕሬፕ ሳረግ እና በዛ አንፃር በጣም ከብዶኝ ነበር። እንደዚህም አይመስለኝም ነበር ቦዲ ቢልዲንግ ከቲንግ ይሄን ያክል ዋጋ የሚያስከፍል ነገርም አይመስለኝም ነበር እና ይሄን በጣም ከባድ ጊዜ ለኔ ፕሬፕ ማድረግ ምግብ እንትን ማድረጉ ከብዶኝ ነበር። ያው ትንሽ ቻሌንጅ ያደረገኝ ያው ስራ ቦታ ላይ ነኝ። ይሄ ስራ ያው ስልጠና እንሰጣለን፣ ክላይንቶች አሉ፣ ከስተመሮቻችንን ያው ስራ ቦታ ግዴታ መገኘት አለብኝ። እሱንም ሃንድል ማድረግ ትንሽ ቻሌንጅ ነበረው። ለራሴም ትሬኒንግ አድርጌ የረፍት ሰዓት አለ፣ እሱንም ቻሌንጅ አደረገኝ። እሱ ነው አንደኛው። ሁለተኛው ፋይናንሻል በጣም ስፔሻሊ አፎርድ ማታረግበት ነው። ከዳዊት ውስጥ አስፈላጊ የሚባሉ ምግቦችን ለማግኘት ተቸገራለሁ ማለት ያ ማለት ምንድነው ማናገኝበት አጋጣሚ ነው። ገንዘብ ስቲል ኑሮህ ተዟዙረ ሰዓትን ጊዜህን የሚፈጃና እሱን ለማግኘት ራሱ ምን ተቸገረበት አጋጣሚ አለ። በጥቅሉ ፋይናንሻሊም በጣም ቻሌንጅ አደርገናልና ካለው አንፃር እሱ ነው። ዝግጅት ትንሽ ከባድ ነው። ያው እንደነገርኩ ከምናሳልፈው ወርኪንግ አወርም የተነሳ 16 አወርስ እያሳለፍክ ካሎሪ ዴፊሲት ውስጥ ሆነ 1100 እና 1200 ካሎሪ እየበላህ ከዛ ካርዲዮ ገብተህ ከባድ ነው። በቂ ስሊፕም አታገኝም፣ በቂ ሬስት አታገኝም እና ትንሽ አስቸጋሪ ነው። የኛ ስራ ደግሞ ለክላይንቶች ኤቭሪ ታይም ደስተኛ ሆነ ሞቲቬትድ ሆነ መጠበቅ አለብህ። የፈለገ ያክል ቢደክምህ የፈለገ ካሎሪ ዴፊሲት ውስጥ ብትሆን ማለት ነው። ምክንያቱም ያ የሚመጣ ክላይንት ያንተን ፑሽ እንድታረገው ያንተን ሞቲቬሽን ፈልጎ ነው የሚመጣው። ላይክ አንተም አብረህ ደክመህ ከጠበቅከው አብራችሁ ቁጭ አላችሁ ማለት ነው። ስለዚህ ያ ከባድ ያደርገዋል ከስራው ሁኔታ ጋር። ግን ያው ኤቭሪ ታይም ፕሬፕ ካምናው ይሻላል ዴፊኒትሊ። በየአመቱ ኤቭሪ ፕሬፕ እየተሻሻልክ ራስን ስትሮንግ እያደረክ እየጠነከርክ ነው የምትሄደው። ክሬቪንግ በጣም ያስቸግራል። እሱንም በየፕሬፑ እያስተካከልክ እያሻሻልክ ነው የምትሄደው። በ5 አመት ውስጥ ራሴን በጣም ትልቅ ደረጃ ላይ ነው የማየው። ምክንያቱም ዊዝን እዚህ ሾርት ተርም ውስጥ እንኳን እኔ ያለኝን እንትን እኔ ነው የማውቀው ፕሮግረስ እና በ5 አመት ውስጥ ደግሞ የራሴን ነገር ኦን አድርጌ በኢንካም ፋይናንሻሊ ስቴብል ሆኜ ኢቭን ፋሚሊዎቼን እስከማገዝ ድረስ በጣም ትልቅ ደረጃ እንደምደርስ ነው። በጣም ትልቅ ደረጃ እና ያው መንታ እንደመሆኔ መጠን ኢንፍሉዌንስ አድርገን በሶሻል ሚዲያው ብዙ ሰዎችን ያው አሪያ ሆነን ደግሞ እንደምንገኝ ተስፋ አደርጋለሁ። ፋይናንሻሊ ስቴብል የሆነ ሰው በቦዲ ቢልዲንግ አሪፍ ውጤት የሚያመጣ እና ቤተሰቡን የሚረዳ ያው የሁሉም ቦዲ ቢልደር ጎል የአብዛኞቻችን ኦሎምፒያ መድረስ ነው። ያው በ5 አመት ውስጥ ኦሎምፒያ ደርሳለሁ አይደለም፣ ግን አትሊስት የኦሎምፒያን ሃፍዌይ 50% ቢያንስ ሄጄ ፋይናንሻሊ ስቴብል የሆነ የልጆች አባት ወይም የልጅ አባት እሆናለሁ ብዬ ተስፋ አደርጋለሁ። እኔ ሀገሬን ለመወከል ሁሉ ነው እንግዲህ ጥረት ማድረገው እንደ እግዚአብሔር ፍቃድ። ትልቁ ነገር ሀገሬን ኢትዮጵያን ወክዬ በሜን ፊዚክ ታዋቂ ለሀገሬ ጥሩ ሜዳሊያ ማመጣ ይመስለኛል። ኢትዮጵያ ላይ ሚስተር ኢትዮጵያ ሆኜ በሀገር አቀፍ ኢትዮጵያን ወክዬ ከሀገር ውጭ ሄጄ ደግሞ
ኢትዮጵያን ባስጠራ እንዲሁም የራሴን ቢዝነስ እጀምራለሁ ከአምላኬ ጋር ያግዘኛል ኢየሱስ አምላኬ ያግዘኛል ብዬ ተስፋ አደርጋለሁ እና እነሱን ነገሮች አሳክቼ ከ5 ዓመት በኋላ እንገናኛለን ብዬ ተስፋ አደርጋለሁ። እኔ ግን በልበ ሙሉ 100% ምነግራችሁ እንደዚህ አይነት ቦዲ ቢልደር አይገኝም። ቦዲ ቢልደር ባይሆን እውነቱን ስነግር ዳንሰኛ መሆን ፈልግ ነበር። ቦዲ ቢልደር ባልሆን እውነት ለመናገር ኳስ ተጫዋች በጣም መሆን ፈልግ ነበረ። ኳስ እንድሞክር ቤተሰቦች ያልፈቀዱልኝም። ቅድም እንደነገርኩ የኛ ወላጆች በትምህርት ገፍተህ በቃ በትምህርት ብቻ ሰክሰስፉል እንድትሆን ነው ኤክስፔክት የምትደረገው እና ኳስ እንድሞክር አልተፈቀደልኝም እንጂ ኢቭን ከቦዲ ቢልዲንግ በላይ ኳስን ወድ ነበረ እና ሜቢ ኳስ ተጫዋች ወይም ደግሞ ሼፍ ሆን ነበረ። ሼፍ ነበርኩኝ። ከዛ ወደ ቦዲ ቢልዲንግ ስዊች ያደረኩት ሞር ኤጁኬሽን ፓርቱ ላይ መሆን ይመስለኛል። ያው ትንሽ ፋሚሊ ምናምን ስለሚያስጨንቀኝ ከባድ ነው። የሚያስጨንቀኝ ሳይሆን ትንሽ ኤጁኬሽን ላይ ፋሚሊ ሪስትሪክት ናቸው እና ያው ጎበዝ ያልነበርኩባቸው ወቅቶች አሉ፣ ደግሞ ጎበዝ የነበርኩባቸው ወቅቶች አሉ። ግን ያ ምንድነው ያው ካጠና ማታመጣው ሪዛልት የለም። ሰው ረጅም ሰዓት በጣም ኤጁኬሽን ላይ በስማም ፋዘር ከባድ ነው አሳልፈናል እና ያው የተሰራህብህም ሴትአፕ ስለሚኖር እነሱ እንትን ስለሚጫኑ በሱ ሞር መገፋበት ይመስለኛል። ግን ያው ቢዝነስ ላይም አብሮ ጥሩ መሆን ይመስለኛል። ኳስ ተጫዋች ወይ ነጋዴ ከሁለቱ አንዱ። የማስታወቂያ ስራዎችን እሰራለሁ። ራንዌይ ፋሽን ሾው የተለያዩ ማስታወቂያዎችን እነሱን በመስራት ይገኛለሁ። አሁን ከግንባታው ጋር ደግሞ ከፊትነሱ ጋር ተያይዞ ያው ሰውነታችን በመስኩላር በተሞላ ሰዓት ወይም ቅርጽ በያዘ ሰዓት ወደ ፊትነሱ ነው የምንመጣውና ምንድነው አሁንም ከዛ ኢንዱስትሪ ውስጥ ነው ፓሽኔ ነው ከፋሽኑ አልወጣምና ስቲል ነውም አለሁኝ። 1 አመት ያክል ሰርቻለሁ። ከዛ በፊት ሌሎች ስራዎችም ሰርቻለሁ ከሼፉ በፊት። ከዛ በኋላ ነው አድጌ ወደ ሼፍነት የሄድኩት። ያው በስቲዋርድ ትጀምራለህ እቃ አጠባ፣ ከዛ ኦርደር የሚባል ስራ አለ፣ ከዛ ሼፍ ትሆናለህ። ከሼፍነት የወጣሁት ከክላስ ጋር አልመቻች ብሎኝ ነው እንጂ ላይክ ሼፍነቱን በጣም ወደው ነበረ። ከክላስ ጋር አልመቻች ሲለኝ ሼፍነቱን ጊቭ አፕ አድርጌ ዌተር ሆንኩኝ። ባንኩዌት የሚባል ስራ አለ ሰርጎች ላይ ማስተናገድ። እሱ ካዡዋል ስራ የሚሰራ ስለነበር ከክላስ ጋር መስራት እችል ነበረ። እንዲሁም ለቦዲ ቢልዲንግ የተወሰነ ገንዘብ ሜክ ማድረግ ስለነበረብኝ የተወሰነ እንቁላል ምናምን እንድገዛ ያግዘኝ ስለነበረ ባንኩዌት ዌተርነት ሰራ ነበረ። ከዛ ፋይናሊ ፋዘር ስፖንሰር ሲያደረገኝ ወደ ጂም ስመጣ ነው ትቼ ሙሉ ለሙሉ ቦዲ ቢልዲንግ ላይ ፎከስ ያደረኩት። ከዛ በኋላ ትሬነር ሆንኩኝ፣ ራሴን ቻልኩኝ ማለት ነው። አሁን ውድድሩን ተገምታለህ ካላችሁ ሜቢ አሁንም ድጋሚ ይደግማል ብዬ አስባለሁ። ምክንያቱም ጥሩ እንቅስቃሴ እያደረገ ነው። የተለዩ ልጆችን በውድድሩ ላይ እንደሚገኙ ተስፋ አደርጋለሁ። እናም ደግሞ አሁን ላይ ለሚኖረው ደግሞ 9 ቀን የቀረኝ ለመወዳደር በዚህ ውድድር ደግሞ እንደማሸነፍ አልጠራጠርም። አሸንፋለሁ ብዬ ተስፋ አደርጋለሁ። እናንተም ደግሞ በመምጣት በሰኔ 14 በሚሊኒየም አዳራሽ መታችሁ ሳፖርት እንድታደርጉ እንድትደግፉ እንላለሁ። አመሰግናለሁ። ካምነው አሪፍ ፓኬጅ ይዤ መጥቻለሁ። እንደ እግዚአብሔር እንግዲህ አሪፍ ውጤት አመጣለሁ ብዬ አስባለሁ። ከእግዚአብሔር ጋር እንግዲህ ብያለሁ። ስቴጅ ላይ ያው የልፋታችን ውጤት እናገኛለን። ይሄኛውን ሰከንድ ፕሌስ አቺቭ አድርገናል። እንግዲህ ያው ለራሴ ማሳነስ አልፈልግም፣ ግን ያው ከእግዚአብሔር ጋር ጥሩ ሪዛልት ደግሞ ለማምጣት እሞክራለሁ። ስቴጅ ላይ አሁን ኤሊሚኔሽኑ ላይ ካሉ ተወዳዳሪዎች ሁለተኛ ሆኜ አልፌያለሁ። ቦዲ ቢልዲንግ ላይ ደግሞ አንደኛ ሆኜ አልፌያለሁ። በሁለት ካቴጎሪ ነው የምወዳደረው። ችግሮችን አውቄያለሁ በደንብ። እነዛ ችግሮችም ፖዚንግ ነበሩ። እነሱን አሻሽዬ የተሻለ ተፎካካሪ ሆኜ እግዚአብሔር ጋር አሸንፋለሁ ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ ጥሩ ነው። ያው ትንሽ ውድድሩ ከባድ ነው፣ ግን ባለውን አቅም እኔም ተዘጋጅቻለሁ። ጥሩ ውጤት እንደማመጣ ተስፋ አደርጋለሁ ከእግዚአብሔር ጋር። አንድ ላይ ሆነን ከናይስኬ ጋር ሆነን አንድ ላይ እየሰራው ነበርና እስኪ በዚህኛው ጥሩ ውጤት እጠብቃለሁ ያስባለሁ እና እናሸንፋለን ያስባለሁ በዚህኛው። እንግዲህ ስቴጅ ላይ ከእግዚአብሔር ጋር ያው
እንግዲህ እሱ የፈቀደ ይሆናል ብለን እናስባለን። ግን ለፍቻለሁኝ ብዙ ነገሮችን ሳክሪፋይስ አድርጌያለሁኝ ይሄን አመት። አምና 5ኛ መውጣቴ አይገባኝም፣ እንደውም ከጠበቅኩት በላይ ነው ብዬ አስባለሁኝ። ያን ያክል አልለፈውኝም እንደውም እና እኔ ማጣሪያ ማለፍ ነበር አላሜ። ዚስ ይር ግን በጣም ለፍቻለሁኝ እና አይ ዲዘርቭ ቱ ዊን ብዬ አስባለሁኝ ከእግዚአብሔር ጋር። ያው የልፋታችን ሁላችንም እናገኛለን። ከኔ በላይ ለፋ ካለ ከኔ በላይ ያገኛል። እንግዲህ ግን ሳክሪፋይስ ማድረግ ያለብኝ ሁሉ ራሴን ባለኝ አቅም ሁሉ ፑሽ አድርጌያለሁኝ። ከእግዚአብሔር ጋር ቶፕ 3 እጠብቃለሁኝ ራሴን። እስካሁን ከራሴ ጋር ነው ኮምፒት ማድረገው። ይሄን ያህል አይቼ ማላቅ ማምናም ስወዳደር እንትና ብዬ ጀስት ካምናው ተሽዬ መገኘት ነው የምፈልገው። ምሰጋቸው ሰዎች አሉ ቱ ቢ ኦነስት። እኔ ጓደኞቼም ያውቃሉ ሜንታሊ የሆነ ይሄ የኮምፒቲሽን መንፈሱ ሲመጣ ትንሽ ያስፈራኛል። ለራሴ የምሰጠውን ዋጋ ዳውን አደርጋለሁኝ። እንትና ይበልጠኛል እንታም ሊበልጠኝ ይችላል ብዬ ነው ማሰው እና ሁሉንም ነው የምፈራቸው የሚገርም ነገር። እና ኢቭን አለቄ ይቆጣኛል እንትና እኮ ይበልጠኝ ይሆን ምናምን ነገር እንዴ ራስን እንዴት ነው የምታወዳደረው? ለራስን የምትሰጠው ቦታ ወቅ እንጂ ምናምን ነገር ይለኛል። ኦኬ አሪፍ ተፎካካሪዎች ናቸው ብዬ ማስበው ይዲዲያ የራሴ ጓደኛዬ ነው፣ ቤስት ፍሬንዴ ነው። እሱ ያስፈራኛል። እንዲሁም ሀብታሙ የሚባል አንድ የፈረንሳይ ልጅ አለ፣ እሱም እንደዚሁ ጓደኛዬ ነው። ሁለቱ ሰዎች ያሰጉኛል ብዬ አስባለሁ። በላይት ዌት እንድሪያስን ይዘን እንገባለን ዘንድሮ። ሽቱን ወይም ሄኖክን በሜን ፊዚክ እና አብዱል ከማልን በጁኒየር ክላስ ይዘን እንገኛለን ማለት ነው። ዘንድሮ ቦዲ ቢልዲንግ እንደ አምናው አንድ ተወዳዳሪ ብቻ ሳይሆን 3-4 ተወዳዳሪዎችን ይዘን ነው የምንገባው። የስኬ ኦልሬዲ የታወቀ ነው። ሌሎቹን ግን በጣም በሚገኘው ውድድር ላይ የምናሳያችሁ ፐርፎርማንስ ይሆናል ማለት ነው። ብዙ ጊዜ ቦዲ ቢልዲንግ ምን ይፈልጋል? ኮሚትመንት ይፈልጋል። ቦዲ ቢልዲንግ ምን ይፈልጋል? ዲሲፕሊን ይፈልጋል። ቦዲ ቢልዲንግ ምን ይፈልጋል? ከምንም በላይ የሙያ ፍቅር ይፈልጋል። እና ይሄን ደግሞ የሚገኘው የግል ፊትነስ ያሉት ይሄ ቲም ስትሮንግ ሆኖ ሲሰራ የነበረ ነው። ቦዲ ቢልዲንግ በአንድ ሌሊት ፕሮግረስ የሚመጣ አይደለም። በረጅም ጊዜ ዋጋ በመክፈለው ፋይናንሻል፣ ታይም፣ ኢነርጂ ብዙ ነገር ኢንቨስት ተደርጎ ነው የሚመጣው እና እነዚህ ልጆች በየግል ፊትነስ ስር ሲሰሩ ያለን ኮሚኒቲ ወይም ያለን እንደ ቲም ወርክ በጣም ስትሮንግ ነውና እንግዲህ እንደሚያሸንፍ በጣም ሙሉ ተስፋ አለን። መልካም እድል ብለናል። በኒውትሪሽን በተለያዩ ነገሮች ድጋፍ ሲያደርገኝ የነበረው ያው ቢግ ድሪምስ ኢንስታግራም ላይ ያው ቢግ ድሪምስ ከስር ታገኙታላችሁ። ቢግ ድሪምስ ስላስ ይባላልና እና ከሱ ጋር በመሆን 6 ወር ሙሉ ዝግጅት አድርጌያለሁ። አሁን ላይ ቀረን ያው ትንሽ ጊዜ ነው። ሰኔ 14 መታችሁ በሚሊኒየም አዳራሽ መታችሁ ሳፖርት እንድታደርጉ እንላለሁ። ያው 2025 ይቀጥላል። በመጨረሻ ማመስገን እንፈልገው ያው ወላጆቼን፣ እናቴ፣ እህቴ፣ አባቴ ከምንም በላይ ሰፖርት ያደረጉኝ ከጎን የሆነው ጸባዬ ሲለዋወጥ ጸባዬን ችለው ስፔሻሊ ማማ በጣም ከልብ ማመስገን እንፈልጋለሁኝ። እንዲሁም ኮች ማርኮ በጣም ረድቶናል። ላይክ ምንም ክፍያ ከፍለ ነው አይደለም፣ በቃ እኛን መርዳት ስለሚፈልግ ብቻ ለቦዲ ቢልዲንጉ እድገት ፍቅር ስላለው እሱ በጣም አመሰግናለሁ። እንዲሁም ስፖንሰር ያደረጉንን ለዚህ ፕሬፕ የረዱንን ጭቶ ኮፊን እንዲሁም ህይወትና ናሆም የቪጂ ሜምበሮች ናቸው። እነሱን ማመስገን እፈልጋለሁ እና ጂም ፖይንት አለቃችንን ዳኒን ከልብ በቃ ከምንም በላይ እሱን ማመስገን እፈልጋለሁ። እሱ ባይኖር ኖሮ ይሄን ጆርኒ ያልጀመረውም ነበር። ከምንም በላይ ነገሮችን አመቻችቶ ትሬነርም እንድንሆን እንድንሰለጥን እንድናቅ የረዳን ከምንም በላይ እሱ ስለሆነ ይሄን ጆርኒ ለመጀመሪ ትልቁ መስመር ያስያዘኝ ሰው ዳንኤል ነው፣ የጂም ፖይንት ባለቤት። እሱን ከልብ አመሰግናለሁ። ላይ ፋሚሊዎችን በጣም ማመስገን እፈልጋለሁ። ጂም ፖይንትን ማመስገን እፈልጋለሁ። ከሁሉም በላይ ደግሞ ኮቼንም ማመስገን እፈልጋለሁ። ምክንያቱም ያው አጠገቤ ነው ዘ ሆል ታይም። መፈናፈኝ የለም፣ ቺቲንግ የለም። በቃ ሳደርግም እያዛለሁ እና ያው አጠገቤ ሆኖ
ማኔጅ ስላደረገኝና እዚህ አይነት ዲሲፕሊን ውስጥ ተከትተኝ ሞር በደንብ እሱን በመጀመሪያ ደረጃ ማመስገን እፈልጋለሁ። ከዛ በተጨማሪ ወንድሜን ከሱ ኤክስፒሪየንስ ምክንያቱም ሁለቱንም አመት ላይ ነው የተወዳደረው እሱ እንደዚህ ነው ጎበዝ በርታ ምናምን ብሎ በደንብ ስላገዘኝ በመቀጠል ደግሞ ጂም ፖይንት ኢቭን ሜምበርሺፖቹ ከኦነሬ ጭምር በቃ ፕሮሚሶችን ቃል እስከ መግባት እንዲያረግላለሁ ካሸነፍክ በቃ ገብቷላ ቢዮ እንዲሆኑ ነገሮች ነው የተደረገልኝ። ያ ምንድነው በቃ እኔን አፕሪሺየት ለማድረግ ነው እና በዚህ ያህል ደረጃ ሰፖርት ደግሞ ስላደረጉኝ ደግሞ ጂም ፖይንትን ደግሞ በደንብ ማመስገን እፈልጋለሁ። ያው ፋሚሊዎቼን እንዳልኩ ነው ስቲላው በደንብ ሰፖርት የሚያደርጉን አጣይቀን አተምናቀው ነገር የለም ከነሱ በቃ እኛም እነሱን ለማኩራት ነው ዚስ ማች ኢንቨስትመንት ሲደረግበት ኦር እምነት ሲጣልብህ ደግሞ ፍሬያቸውን ማሳየት ተገቢ ነውና እንግዲህ ማመሰግነው የፊት ኮርነር ሲኦ ኢንስትራክተር ነጻነት ካሳ በጣም በዚሁ አጋጣሚ አመሰግናለሁኝ። እየሰራው የምገኘው ራሱ ጂም ላይ ነውና በጣም አመሰግናለሁኝ። በብዙም በሐሳብም በእውቀትም ከጎኔ ሆኖ ለሚወደው ትልቅ የሙያ አባቴ ነውና አመሰግናለሁ። ሌላው የፊት ኮርነር የፕሮዳክሽን ክሩ አጠቃላይ በሙሉ ከካሜራ ጀርባ ያሉት የዕለት ተዕለት አይዞ ለሚሉኝ ለእናንተ ሁሉ ጭምር በደንብ ምስጋናዬን አቀርባለሁ። አመሰግናለሁ። እንዳልኩህ እናቴን እህቴን ከምንም በላይ የቻለኝ ጓደኛዬን ቃላብን ጂም ፖይንት ኦነር ፍቅር አለ ከምንም በላይ እዚህ መጥተህ ላይክ ሌላ ነገር አታገኘው ፍቅር ነው። በእንደዚህ አይነት ሁኔታ ራሱ የሚረዳ ጂም ፖይንት ነው እና ቤተሰቦቼን እና ኮቼን ማርኮ በጣም ብዙ ነገር አድርጎልኛል። ላይክ በጣም even መሄድ ሲያቅተን እየመጣ ያያየን ብዙ ነገር አድርጎልኛል እና እሱን ማመስገን እፈልጋለሁ። በመጀመሪያ አምላኬን እግዚአብሔርን ነው። ከዛ በመቀጠል አባቴንና እናቴን ማመስገን እፈልጋለሁ። እንዲሁም የዚህ ጂም ኦነር የሆነውን ኢንስትራክተር ነጻነት ካሳዬን እንዲሁም የግል ፊትነስ ባለቤት የሆነውን እዮባን አርባ ምንጭ አቤል ብራንድ ጂም ባለቤት የሆነውን አቤል ካሳዬን ማመስገን እፈልጋለሁ። እንዲሁም በዙሪያ የሚገኙ የስራ ባልደረቦችን ስታፎችን እንዲሁም ወንድም እህቶችን ቤተልሔም ባይሳን ሁሉ በዙሪያ ያሉ ሰዎችን በሙሉ ማመስገን እፈልጋለሁ። አዎ እውነት ነው። ለእናቴ በቅርቡ ወርቅ አድርጌላት ነበረ። ብችል ከዛ በላይ የሚገባት ሰው ነበረች። እውነት የኔ እናት ስለሆነች ሳይሆን ዓለም ላይ ምርጧ እናት ነች። ገና ኢቭን ልጅ እያለሁ ይሄን ጀምሮ ከደሞዟ በላይ ጫማ እኔን ታለብሰኝ ነበረ። የእሷን የደሞዟን 3 የሚሆን ጫማ እኔን አልብሳ በቃ ከሰው እኩል እንደሆን ታደርገኝ ነበር እና እናትና አባቴ ለኔ እዚህ መድረስ ትልቅ አስተዋጽኦ ነው ያደረጉት። ብዙ ተቸግረው ነው እዚህ ያደረሱኝ። ለዛ ነው እነሱን ካፌ ማለየው እና እየሰራሁኝ እንደሆነም እንድታቀው ስለፈለኩ ስለሚገባትም እና ደግሞ እንዲያምኑበትም ስለምፈልግ ነው ከስፖርት ውጪ ማድረግ እንደሚቻል ማለት ከትምህርቱ ውጪ ዜራ አዘር ዌይስ የሚሉን እንዲያዩና ያው አትሌንዶ ዘዴ አምነውበታል። ሰክሰስፉል ሆኛለሁኝ ብዬ አምናለሁኝ። ለነሱ ማድረግ መቻሌ ለሷ ደርሼላታለሁኝ። ፈልጋ የምታጣው ነገር አይኖርም። እኔ በልጅነቴ ፈልጌ ያጣሁት ነገር አልነበረምና አሁን ደግሞ እሷ ፈልጋ የምታጣው ነገር አይኖርም። ደርሼላታለሁ ለእናቴም ለአባቴ እና በጣም ወዳቸዋለሁ። እናቴ እህቴ ወዳቸዋለሁ። ያው እንደዚህ ብያቸው አላቅም ግን በጣም ነው ወዳቸው። ስፔሻሊ እናቴን በደንብ ማመስገን እፈልጋለሁ። በጸሎትም በማታውቀውም ነገር ቢሆን ገብቷል አይደለ ጎበዝ በርታ እንዲህ ነው። ቅርብ ሰዓት ራሱ ደውላልኝ ነበር። እንዴት እየሆናችሁ ነው? ምግብ ተቀነሰባችሁ አይደል? ወንድም እኮ እንዲያለኝ ምናምን እና በቃ ዲስ ማች ደግሞ ኢንቮልቭድ ሆኖ ፋዘሬን በደንብ ነው ማመስገን እንፈልገው እና ፋሚሊዎችን በደንብ ማመስገን እንፈልጋለሁ።
እዚህ አጋጣሚ ማስተላለፍ ፈልጉ በዚህ ቦዲ ቢልዲንግ ውስጥ መወዳደር የምትፈልጉ ኤግል ፊትነስ እነሱንም እንዳበቃ እናንተንም ለማብቃት በራችን ክፍት ነው ለማለት ወዳለው ቴንክ ዩ